ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬህይወት ዮሐንስ ነኝ። ምቹ ሚዲያ ለእናንተ ለአድማጭ ተመልካቾቻችን በሰባተኛው ሀገራዊ ምርጫ ላይ በምርጫ ሂደቱ የሚሳተፉ የፖለቲካ ፓርቲዎች በአጠቃላይ ባሉ የፖሊሲ አማራጮቻቸው ላይ ምን ሐሳብ ይዘው ቀረቡ የሚለውን ከተለያዩ ሚዲያዎች ላይ ካደረጓቸው ክርክሮች እንዲሁም ደግሞ የህዝብ አስተያየት የተለያዩ መረጃዎችን አሰናድተንላችኋል። እንግዲህ በዛሬው ቆይታችን የሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች ከቋንቋና ከባህል አንፃር ምን ፖሊሲ አላቸው የሚለውን አብረን የምናይ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጋብዛችኋለን። አብራችሁ ቆዩ። በሀገራችን ኢትዮጵያ ከቅርብ ጊዜያት ወዲህ ከቋንቋ ጋር ተያይዞ የተለያዩ አሉታዊና አዎንታዊ የሆኑ ሐሳቦች ይንጸባረቃሉ። ታዲያ የነዚህ ሐሳቦች አመንጭ እንደሆኑም የሚነገርላቸው ፖለቲከኞች፣ የተለያዩ ታዋቂ ግለሰቦች፣ የሚዲያ አካላት እንዲሁም ደግሞ ሐሳባቸውን የሚያንጸባርቁ ግለሰቦች እንደሆኑም ይነገራል። ሀገራችን ኢትዮጵያ ከሚገኙ ከ80 በላይ የሚሆኑ ብሔሮችና ብሔረሰቦች ህዝቦች መካከል ሰፊ ቁጥር ያላቸው አካላት የአማርኛ ቋንቋን በቀዳሚነት ይናገራሉ ተብሎ ቢገመትም የተለያዩ ጥናቶች እንደሚያሳዩት ደግሞ ከአማርኛ ቋንቋ ይልቅ የኦሮምኛ ቋንቋ በስፋት እንደሚነገርም ይገለጻል። የፖለቲካ ፓርቲዎች በሰባተኛው ሀገራዊ ምርጫ ሂደት ላይ የቋንቋና ባህልን በተመለከተ በሚያቀርቧቸው ፖሊሲዎች ላይ ብሔራዊ ቋንቋና የስራ ቋንቋ ላይ የተለያዩ አቋሞቻቸውንም አስቀምጠዋል። በሀገራችን ኢትዮጵያ ከፍተኛ ቁጥር ተናጋሪ ያለው የአማርኛ ቋንቋ በኢትዮጵያ የስራ ቋንቋ እንደሆነም ይነገራል። ነገር ግን በተለያዩ ሁኔታዎች ላይ አሁን ላይ አገሪቱን እየመራ ያለው መንግስት 5 የስራ ቋንቋዎችን ጭምር ይፋ በማድረግ በአምስቱም የስራ ቋንቋዎች በመጠቀም ዜጎች መብታቸው እንዲከበር፣ እንዲዳኙ፣ የሚያስፈልጉትን አገልግሎትም እንዲያገኙ የሚያስችል ስርዓቶች ተበጃጅተዋል። እነዚህ ስርዓቶች መመቻቸታቸው በፖለቲከኞች መነጽር እይታ ውስጥ ወይም ደግሞ በሌሎች የፖለቲካ ፓርቲዎች አመለካከቱ ሲቀመጡ ግን ቋንቋን በመጠቀም አገሪቱን እየመራ ያለው መንግስት ግጭትን እየፈጠረ ነው የሚል አዲስ ሐሳብን ይዘው ብቅ ብለዋል። እውነት በኢትዮጵያ ያለው የቋንቋ ሁኔታ የግጭት መነሻ ሆኗል የሚለውን ደግሞ በአገር ውስጥ የምትኖሩ መላው ኢትዮጵያውያን መልሱን እናንተ ጋር እናገኘዋለን። እንደ ትብብር ለኢትዮጵያ ያሉ አካላት ደግሞ በኢትዮጵያ ያለው የቋንቋ ሁኔታ ግጭት ለመፍጠር የታሰበና በዜጎች መካከል ልዩነትን የፈጠረ ነው የሚል ድምዳሜ ላይ መድረሱንም እንግዲህ ገልጸዋል። ኢትዮጵያ ህብረ ብሔራዊ አንድነቷን እንቀበላለን። ህብረ ብሔር የሆነች ሀገር ናት። ብዙ ቋንቋ፣ ባህል፣ ማንነት አላት። ብዙ ሃይማኖቶች አሏት። ነገር ግን አንድ ህዝብ ነው ብለን እናምናለን። ባህል፣ ቋንቋ፣ ብዙ ተናጋሪ መሆን ለመገነጣጠል ለመበታተን የሚዳርግ አይደለም፣ ህዝቦችም የሚያስብል አይደለም። ስለዚህ ቋንቋው ይለያይ እንጂ አንድ ህዝብ አንድ ማንነት ኢትዮጵያዊ ማንነት አለው። ስለዚህ እኛ ኢትዮጵያዊ ማንነትን በመስጠት አንድነቱን አስጠብቀን የኢትዮጵያን ሉዓላዊነት አስጠብቀን እናስቀጥላለን። ያ ማለት ያ አንድነት በቋንቋቸው በማንነታቸው ባህላቸው ተከብሮላቸው የሚኖር አንድነት እንጂ ቋንቋና ባህላቸውን ጨፍልቆ የሚመጣ አንድነት ግን አይደለም። ህብረ ብሔራዊ አንድነት ኢትዮጵያ አንድ ሀገር ናት። ህዋት ኢህአዴግና ብልጽግና ሀገሪቱን ለመከፋፈልና ለመገነጣጠል የነ ኪሲንጀርን የነ ማካዋሊን ህልምና ራዕይ ለማስፈጸም ተልኮ ስላላቸው ብዙ ሀገር የማድረግ ህዝቦች ይላሉ። አንድ ሀገር የአንድ ሀገር ህዝብ ነው የሚባለው። ስለዚህ ሁለት ሀገር ህዝብ ለምሳሌ ሱዳንና ኢትዮጵያን ስጠራ ህዝቦች ትላለ። ስለዚህ እኛ የምንለው ይሄኛው ህገ መንግስት እዚህ ከቃሉ ብሔርና ብሔረሰቦችና ህዝቦች የሚለው ግልጽ የሆነ ሀገሪቱን ለመገነጣጠል ኢትዮጵያ የምትባለዋን ለማጥፋት ህዝቧን ለመበተን የታለመ ዓላማ ስለሆነ ይሄንን ህዝብ በሚለው እንቀይረዋል። የሰባተኛው ሀገራዊ ምርጫ አጀንዳ የሆነው ቋንቋና ባህል ጋር ተያይዞ እንደ ትብብር ለኢትዮጵያ ያሉ የፖለቲካ ፓርቲዎች የህገ መንግስቱን መግቢያ እንዲቀየር ጭምር ጥያቄያቸውን አቅርበዋል። የኢትዮጵያ ብሔሮችና
ብሔረሰቦች ህዝቦች የሚለው ህዝቦች አይደለንም በሚል ደረጃም ያነሳሉ። ለቋንቋ እውቅና ይሰጣሉ፣ ለብሔረሰቡ ግን እውቅናን አንሰጥም የሚል ሐሳባቸውን አመላክተዋል። የተለያዩ አካላትም በሚያነሱት ሐሳብ አንዳንድ ግለሰቦች የምንናገረው ቋንቋ የማንነታችን መገለጫ ነው፣ ቋንቋችንን ተቀብላችሁ ብሔራችንን ወይም ደግሞ ማንነታችንን እንዴት ነው የማትቀበሉት ሲሉ ትብብር ለኢትዮጵያ አሁን ላይ ያለውን የክልል አወቃቀር እናፈርሳለን፣ በጂኦግራፊ እንዲሁም ደግሞ በተለያዩ መልክዓ ምድራዊ አቀማመጦችን ጨምሮ በተለያዩ ሁኔታዎች አማካኝነት አዲስ የሆነ አስተዳደራዊ ስርዓትን እንፈጥራለን ብለዋል። ትብብር ለኢትዮጵያ የክልልን አፍርሶ የሚገነባው አስተዳደራዊ አካሄድ ደግሞ በአንድ አካባቢ ላይ ሰፊ ቁጥር ያላቸው ቋንቋዎችን የሚያነጋግርም ይሆናል። ይህ ደግሞ ለአስተዳደራዊ አካሄድም እንቅፋትን ይፈጥራል። ለምሳሌ ትብብር ለኢትዮጵያ እያደረገ ባለው እንቅስቃሴ በሚያጠቃልላቸው ወይም ደግሞ በሚያስቀምጣቸው ክፍለ ሀገራት መካከልም የቋንቋዎች ልዩነት መኖርን ተከትሎ የተለያዩ አገልግሎት ሰጪ ተቋማት የስራ ቋንቋዎቻቸው ከፍ ሊል ይችላል። ይህንን እንዴት ታቻችሉታላችሁ? ዜጎች አገልግሎት ሲጠይቁ በሚናገራቸው ቋንቋው ሊገለገሉ ይፈልጋል። ለዚህ ደግሞ በተቋማት ላይ የምትቀጥሯቸው ሰራተኞች አሁን ላይ ካለው በ3 እጥፍ የሚባዛ ይሆናል ተብሎ በቀረበው ጥያቄ ዜጎች በሚፈልጉት ቋንቋ እንዲስተዳደሩና አሁን ላይ ገዢው መንግስት እያካሄደ ያለው የክልል አወቃቀርን ለማፍረስ አስፈላጊ የሆነውን በጀት እንጠቀማለን፣ በጀትን ከመጠቀምን ባለፈ ደግሞ የሚከፈለውን ዋጋ እንከፍላለን ብለዋል። ጎበዝ፣ ይሄ ነገር እየበዛ ነው። የመከላከያውን ድጋፍ በመቀነስ ወደ ጤናው በጀቱን ከፍ እናደርጋለን። እንዲሁም ደግሞ አሁን ላይ ደግሞ የክልል አወቃቀሮችን በማስተካከል ዜጎች በአፍ መፍቻ ቋንቋቸው እንዲስተናገዱ በመናረገው ጥረት ላይ አወቃቀራችንን ለማስተካከል የሰራተኛ ቁጥር ይጨምራል። ለዛም ደግሞ የደሞዝ ጭማሪን ጨምሮ ለሰራተኛ አስተዳደር የሚሉ ወጪዎችን ለማውጣትም የሚከፈለውን ዋጋ እንከፍላለን የሚለው ጉዳይ አሳሳቢ ይሆናል። ሌላኛው እንደ ህዳሴ አይነት የፖለቲካ ፓርቲዎች ደግሞ ኢትዮጵያ ብሔራዊ ቋንቋ የላትም ብለዋል። ብሔራዊ ቋንቋን ደግሞ ህዳሴ ፓርቲ ይዞ ብቅ የሚለው መላው ኢትዮጵያውያንን ባሳተፈ ከፍተኛ ቁጥር ያለው ተናጋሪ ባለው በህዝብ ምርጫ ላይ አስመስርተን ብሔራዊ ቋንቋን እንፈጥራለን። አሁን ባለው አገዛዝ ግን ብሔራዊ ቋንቋ የሚባል የለም ብለዋል። ትዝብቱን እኛ እንታዘበው፣ እነሱ ሐሳቡን ያቀርቡልን። በሀገራችን ኢትዮጵያ አሁን ላይ ባለው እንቅስቃሴ ዜጎች በሚፈልጉት ቋንቋ በሚባል መልኩ አገልግሎቶች እየተሰጡ ይገኛሉ። በተለያዩ የመንግስትና የግል ቢሮዎች ላይ ሁሉንም ቋንቋዎች መናገር የሚችሉ እጅግ ጠንካራ የሚባል ቋንቋን የማሳደግ ባህል ያላቸው አካላትም ተገኝቷል። ቋንቋን ማሳደግ ጥቅሙ ለፖለቲካ ፍጆታ ብቻ ሳይሆን ለሁላችንም አገራዊ እድገት እንደሆነም ይገለጻል። ታዲያ ቋንቋን በማሳደግና ቋንቋን በማዳበር ሂደት ውስጥ የኪነ ጥበብ ባለሙያዎችን ያላቸውን ድርሻ እንደ ኢዜማ ያሉ የፖለቲካ ፓርቲዎችም አጉልተውታል። ኢዜማ የኪነ ጥበብ ባለሙያውን በመጠቀም ቋንቋን ባህልን ለማሳደግ እሰራለሁ ብሏል። ብልጽግና ፓርቲም በተመሳሳዩ የኪነ ጥበብ ባለሙያዎችን ወደፊት በማምጣት ጭምር ቋንቋና ባህል ላይ እየሰራበት ያለው ጉዳይ ይበል የሚያስብል ነው። የኪነ ጥበብ ባለሙያዎች ለአንድ ቋንቋ መኖር፣ ለአንድ ባህል መኖር ማደግ እንዲሁም ደግሞ ለዛ ቋንቋ ባህል መጥፋትና መውደምም ጭምር የራሳቸውን ጉልህ ድርሻ አላቸው። ይህን ኃላፊነታቸውን ደግሞ መጠቀምና ባህልና ቋንቋ እንዲያደርግ ማድረግ ደግሞ ሀገሪቱን የሚረከብና ከጥቂት ሳምንታት በኋላ ህዝብ በወሰደው ካርድ ድምጽ የምንሰጠው የፖለቲካ ፓርቲም ኃላፊነት ነው። የፖለቲካ ፓርቲዎች ከመማሪያ ቋንቋ ጋር ተያይዞ ምን ሐሳብ አነሱ የሚለው ደግሞ ቀጣይ ሐሳብ ነው። ህዳሴ ፓርቲ ህዳሴ የብሔራዊ የስራ ቋንቋን በተመለከተ ከአማርኛ ባሻገር ሌሎች ቋንቋዎችን ማሳደግ ይፈልጋል። ይህም ሲባል ምን ማለት ነው? ከእያንዳንዱ አካባቢ ጋር እንዲሁም ደግሞ እያንዳንዱ ህብረተሰብ ጋር ውይይት በማድረግ ተጨማሪ ቋንቋዎች የስራ ቋንቋ ይሆናሉ። ፖሊሲን በማስቀመጥ ፖሊሲን በማረጋገጥ በመዘርጋትና በመስራት እያንዳንዱ ቋንቋ እንዲያድግ እንዲበለጽግ የፖሊሲዎች እያስቀመጥን እንዲሁም ደግሞ ምን እናደርጋለን? ቋንቋውን የማሳደግ መብቱን ህብረተሰባችን ላይ እናረጋግጣለን። ይህ አሰራር በማኒፌስቶአችን ላይ አስቀምጠናል። ይህ ሲባል ደግሞ ምን ማለት ነው? ሁሉም ቋንቋዎች እኩል ናቸው። ሁሉም ባህሎች እኩል ናቸው። በመሆኑም እያንዳንዱ ቋንቋ ከአንዱ አይበልጥም የሚል እሳቤ አለን።
የስራ ቋንቋ የትኛውን ቋንቋ የስራ ታረጋላችሁ? የትኛውን ቋንቋ ብሔራዊ ቋንቋ ታረጋላችሁ? የስራ ቋንቋ ከ5 በላይ የሆኑ የስራ ቋንቋዎች እንዲኖሩ እናደርጋለን። ይህም ደግሞ በመልክዓ ምድራዊ አቀማመጣቸው በእያንዳንዱ በተካለሉበት እኛ ጥናቶች እያደረግን ነው። ጥናቶቻችን ደግሞ ሲያልቁ ይፋ የምናደርጋቸው ይሆናል። ቋንቋዎች 5 የስራ ቋንቋዎች ይኖሩናል አላችሁ። ብሔራዊ ቋንቋስ? ብሔራዊ ቋንቋ የሚባል የለም። ብሔራዊ የስራ ቋንቋ እንጂ በአሁን ሰዓት ያለው ብሔራዊ ቋንቋ የለም። ብሔራዊ ቋንቋ የሚባል በዓለም ላይ የለም ነው ወይስ በእኛ ፓርቲ ማንፌስቶ ውስጥ የለም ነው እያላችሁ ያላችሁት? በኢትዮጵያ ውስጥ የለም። ብሔራዊ ቋንቋ የሚባል የለም። ብሔራዊ የስራ ቋንቋ ግን አለ። ስለዚህ እናንተ መንግስት ብትሆኑ በህገ መንግስቱ እንደተቀመጠው አማርኛ የፌዴራል የስራ ቋንቋ ነው በሚለው ላይ ቋንቋ ትጨምራላችሁ ወይስ ብሔራዊ የሚባል ቋንቋ ፈጥራችሁ ኢትዮጵያ የብሔራዊ ቋንቋ እንዲኖራት ታደርጋላችሁ? ብሔራዊ ቋንቋ እንዲኖር እናደርጋለን። ያንንም የምናደርገው እንዴት ነው? ቅቡልነቱን እናጠናለን። ከማህበረሰቡ ጋር ውይይቶችን፣ ንግግሮችን እናደርጋለን። ይህ ብሔራዊ ቋንቋ ህብረተሰቡን በጽሁፍ ያገለግላል ወይ፣ ለህብረተሰቡ ይጠቅማል ወይ የሚለውን ነገር እናጠናና ከ6 ሚሊዮን በላይ ተናጋሪ ያላቸውን የህብረተሰብ ክፍሎች ወይም ደግሞ ያለውን ቋንቋ የብሔራዊ ቋንቋ እናደርጋለን። አሁን ላይ ግን የብሔራዊ ቋንቋ የለም። እኛ ግን እናደርጋለን። የትምህርት መማሪያ ቋንቋ ጋር ተያይዞ አብዛኞቹ በሚባል መልኩ የፖለቲካ ፓርቲዎች ዜጎች በአፍ መፍቻ ቋንቋዎች የመጀመሪያ ደረጃ ትምህርታቸውን ሊከታተሉ ይገባል ብለዋል። በተለያዩ ክልል መዳረሻዎች የሚገኙ ተማሪዎች አንደኛ ደረጃ ትምህርታቸውን በአፍ መፍቻ ቋንቋቸው ተምረው ሁለተኛ ደረጃ ላይ ደግሞ ሌሎች ቋንቋዎችን ጭምር በመጠቀም ትምህርታቸውን እንዲከታተሉ የማድረግ ስርዓቱም አለ። በሀገራችን ኢትዮጵያ አሁን ላይም ሀገሪቱን እያስተዳደረ ያለው መንግስት ይህንን መሰል እርምጃዎችን እየወሰደም ይገኛል። ለዚህም ነው ዜጎች በአፍ መፍቻ ቋንቋቸው እንዲማሩ የሚደረገው። ዜጎች በአፍ መፍቻ ቋንቋቸው እንዲማሩ እናደርጋለን የሚሉ አካላት ታዲያ በአዲስ አበባ የአፋን ኦሮሞ ቋንቋ ትምህርት መጀመርን ተከትሎም የተለያዩ አጀንዳዎችን ሲራገቡ ለመመልከት ችለናል። አፋን ኦሮሞ አፍ መፍቻ ቋንቋቸው የሆኑ ሰዎች በአፍ መፍቻ ቋንቋዎች እንዲማሩ እንፈቅዳለን የሚሉ የፖለቲካ ፓርቲዎች የአፋን ኦሮሞ ቋንቋ በአዲስ አበባ ሲሰጥ ለምን የፖለቲካ አጀንዳ አድርገው ግጭቶችን ለመፍጠር መነሻ ምክንያት እንዳደረጉት እዚህ ላይ ግን መነጋገሩ ያስፈልጋል። የአፍ መፍቻ ቋንቋዎችን ማሳደግ ዜጎች በሚቀላቸው ቋንቋ መማር መቻላቸው አስፈላጊ ነው። ነገር ግን በጥቅሉ ከኢትዮጵያ ቋንቋ አካሄዶች ጋር ስናይ የሶማሊያ ክልል ትግርኛ እንዲሁም ደግሞ የአፋር ቋንቋ ከኢትዮጵያ አልፎ በሌሎች ጎረቤት ሀገራት ጭምር ይነገራል። ትብብር ለኢትዮጵያ ብሔራዊ ቋንቋን አማርኛ አደርጋለሁ ብሏል። አማርኛን ለማድረግ ግን ጥናቶች ተደርገዋል ወይ ሲባል አሁን ላይ ሀገሪቱ እያቀረበች ያለችውን ጥናት ውድቅ ነው። ይህ በህዋትና ሀገሪቱን እየመራ ባለው ብልጽግና ፓርቲ የተደረገ ጥናት እንጂ አዲስ ጥናት አይደለም። ይህን ጥናት አንቀበልም ይላሉ። በተቃራኒው ደግሞ ጥናት ባላደረጉበት ሁኔታ ላይ የአማርኛ ቋንቋ ሰፊ ቁጥር ያለው ህዝብ ይናገራል። ስለዚህ አማርኛን ብሔራዊ ቋንቋ እናደርገዋለን። ብሔራዊ ቋንቋ ከማድረግም በተጨማሪ በምስራቅ አፍሪካ በአህጉር አቀፍ ደረጃ የሚነገር ዓለም አቀፋዊ የሆነ ቋንቋ ለማድረግም እንሰራለን ብለዋል። ሳትመረጡም መስራት ይቻላል። አማርኛን ቋንቋ ማሳደግ ግድ ስልጣን ላይ መቀመጥን አይጠይቅም። የአማርኛ ቋንቋ ማሳደግ ሀገርን ማሳደግ እንደሆነ የሚቆጠራልና ህዝብ ድምጽ ሰጠም አልሰጠም በዚህ ጉዳይ ላይ ሌሎች የፖለቲካ ፓርቲዎችም ሆናቸው ሀገሪቱን እየመራ የሚገኘው መንግስት በጋራ በመተባበር አተኩሮ መስራት እንደሚያስፈልግና በጋራ መስራት እንደሚቻል ያሳየንበት የተመለከትንበት ጉዳይ ነው። ነገር ግን በሀገሪቱ የሚነገሩ ቋንቋዎች ያለ ልዩነት በመከባበርና በመደማመጥ እንዲደረጉ የሚፈቅዱ ሀሳቦችም እየተነሱ ይገኛሉ። ቋንቋ መግባቢያ ነው። ቋንቋ ግጭት መፍጠሪያ አይደለም። ሰዎች በሚቀላቸው አፋቸውን በፈቱባቸው ቋንቋዎች የመግባባት የመነጋገርም መብት አላቸው። ቋንቋ የፖለቲካ ግጭት መፍጠሪያም አይደለም። ቋንቋ አብሮ የሚያድግ ከሰው ልጅ ጋር አብሮ የሚበለጽግ እንዲሁም ደግሞ ማንነትን የሚገልጽ ነው። እንደ ትብብር ለኢትዮጵያ ያሉ ፖለቲካ ፓርቲዎች ቋንቋን እውቅና እንሰጣለን፣ ለብሔር ግን እውቅና አንሰጥም ብለዋል። ብሔራዊ እውቅናን የምንሰጠው ለመሬት አይደለም፣ ለመሬት እውቅና አይሰጠውም ብለዋል። የሲዳምኛ ሌሎች ቋንቋዎችን በሀገራችን የሚነገሩ ቋንቋዎች እንዲነገሩ እናደርጋለን ብለዋል። አማርኛን ጨምሮ ሌሎች የስራ ቋንቋዎችም ሆኑ መግባቢያ ቋንቋዎች ቢደረጉም ተናጋሪው ማህበረሰብ ግን ብሔሩ አይገለጽም፣ ኢትዮጵያዊ ነው ብለዋል። ብሔሩ የማይገለጽበት ምክንያት ደግሞ ለመሬት ብሔራዊ እውቅናን አንሰጥም ነው
በማለት ጭምር ይገልጹታል። ቋንቋ ባህል እንዲሁም ደግሞ አጠቃላይ የአፍ መፍቻ ቋንቋን ተከትሎ የፖለቲካ ፓርቲዎች ያደረጉት የፉክክር ውይይት ይህንን ይመስል ነበር። ምቹ ሚዲያ ለእናንተ ሰንዶም አቀረበላችሁ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክታችንን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ፕሮግራሞች እስከምንመለስ ድረስ ቸር ቆዩን።